ከዚህ ቀጥሎ የምንመለከታቸውን ምልክቶችን በራሳችሁ ላይ ካያችሁ ጉበታችሁ ከባድ አደጋ ውስጥ መሆኑን እየጠቆማችሁ ነው። እንደምንሰነበታችሁ ክቡራን ተመልካቾቻችን፣ ዛሬም እንደተለመደው እጅግ ጠቃሚና አስተማሪ በሆነ መረጃ ተመልሰናል። በዛሬ ቪዲዮ ጉበታችን አደጋ ውስጥ ሲገባ ወይም ደግሞ ሲታመም የሚያሳያቸውን 6 ምልክቶችን እንመለከታለን። እነዚህ ምልክቶችን እያያችሁ ዝም ካላችሁ ጉበታችሁ ከፍተኛ አደጋ ውስጥ ከመግባቱ ባለፈ ለህልፈት ሁሉ ሊዳርግ ስለሚችል ከዚህ ሰዓት ጀምሮ ወደ ሕክምና ተቋማት በመሄድ መፍትሄ ልትፈልጉ ይገባል። ወደ ሀሳቡ ከመሄዳችን በፊት ይህ ቪዲዮ ብዙ ሰዎችን ማስተማር እንዲችል ቪዲዮን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ወደ ሀሳቡ እንሄዳለን። ጉበታችን በሰውነታችን ውስጥ ከ500 በላይ የተለያዩ ወሳኝ ተግባራትን የሚያከናውነው ትልቁ የውስጥ አካላችን ነው። በደማችን ውስጥ ያሉ መርዞችን ማጣራት፣ የምግብ መፍጫ ፈሳሽን ወይም ባይልን ማዘጋጀት፣ የተለያዩ ቪታሚኖችንና ማዕድናትን ማከማቸት እንዲሁም ለሰውነታችን ጥንካሬ የሚሆኑ ፕሮቲኖችን ማምረት የጉበት ዋነኛ ኃላፊነቶች ናቸው። ይሁን እንጂ ጉበት ዝምተኛው አካል በመባል ይታወቃል። ምክንያቱም በመጀመሪያዎቹ የጉበት በሽታ ደረጃዎች ላይ ጉበት ህመሙን የሚገልጽባቸው የነርቭ ጫፎች ስለሌሉት አብዛኛውን ጊዜ ምንም አይነት ከባድ የህመም ምልክት ሳያሳይ ለዓመታት ሊቆይ ይችላል። ነገር ግን ህመሙ እየባሰ ሄዶ ጉበት ሙሉ በሙሉ ስራውን ማቆም ሲጀምር ሰውነታችን ህይወትን ለአደጋ የሚዳርጉ ከባድና አደገኛ ምልክቶችን ማሳየት ይጀምራል። እነዚህን የአደገኛ ደረጃ ምልክቶችን አስቀድሞ ማወቅና ወዲያውኑ ወደ ሕክምና ቦታ መሄድ ከመቼውም ጊዜ በላይ እጅግ አጣዳፊና አስፈላጊ ነው። ምልክቶቹም የሚከተሉ ናቸው። አንደኛ፣ የአይንና የቆዳ ቀለም ቢጫ መሆን። የጉበት በሽታ እጅግ አደገኛ ደረጃ ላይ መድረሱን ከሚያሳዩ ግልጽ ምልክቶች መካከል አንዱ የአይን ነጭ ክፍልና የቆዳ ቀለም በከፍተኛ ሁኔታ ቢጫ መሆን ነው። ይህ ሁኔታ በሕክምናው ዓለም ጆንዲስ በመባል ይታወቃል። በሰውነታችን ውስጥ ያረጁ ቀይ የደም ሴሎች ሲሰባበሩ ቢሊሩቢን የተባለ ቢጫ ቀለም ያለው ቆሻሻ ይፈጠራል። ጤናማ ጉበት ይህንን ቢሊሩቢን ከደም ውስጥ አጣርቶ በሐሞት ፈሳሽ በኩል ከሰውነታችን እንዲወጣ ያደርጋል። ጉበታችን በበሽታ ምክንያት ከፍተኛ ጉዳት ደርሶበት ህዋሳቱ ሲሞቱና በጠባሳ ሲሸፈን ይህንን ቢሊሩቢን ማጣራትና ማስወገድ ይሳነዋል። በዚህ ምክንያት ቢሊሩቢን በደማችን ውስጥ በከፍተኛ መጠን ይከማቻል። ከዚያም ወደ ቆዳችንና ወደ አይናችን ህዋሳት በመሰራጨት ቀለማቸው ቢጫ እንዲሆን ያደርጋል። ከዚህ በተጨማሪ በደማችን ውስጥ የተከማቸው ቢሊሩቢን በኩላሊታችን በኩል ተጣርቶ ለመውጣት ሲሞክር የሽንታችን ቀለም እጅግ የደፈረሰ ጠቆር ያለ ወይም የሻይ ቀለም እንዲይዝ ያደርገዋል። በሌላ በኩል ደግሞ ወደ አንጀትም ወርዶ ሐሞት ፈሳሽ ስለሚቋረጥ የሰገራችን ቀለም የነጣ ወይም ደግሞ ጠቆር ያለ እንዲሆን ያደርጋል። ይህ ምልክት ከተከሰተ የጉበታችሁ ስራ በከፍተኛ ሁኔታ እየተጎዳና ጉበታችሁ ስራ ሊያቆም እየተገደደ መሆኑን ማሳያ ነውና ከዚህ ሰዓት ጀምሮ ይህንን ምልክት በራሳችሁ ላይ ካያችሁ ወደ ሕክምና ተቋማት ልትሄዱ ይገባል። ሁለተኛ፣ የሆድና የእግር ከመጠን በላይ ማበጥ። የጉበት በሽታ አደገኛ ደረጃ ላይ ሲደርስ በሆድ አካባቢ ከፍተኛ የሆነ የፈሳሽ መከማቸት ይከሰታል። ይህ ሁኔታ በሕክምናው ሳይንስ አሳይተስ ይባላል። ጉበታችን በደማችን ውስጥ ያለውን ፈሳሽ በደም ቧንቧዎች ውስጥ አጥብቆ የሚይዘውን አልቡሚን የተባለ ፕሮቲን ያመርታል። ጉበታችን ሲጎዳ ግን ይህንን ፕሮቲን ማምረት ያቆማል። በዚህ ምክንያት በደም ቧንቧዎች ውስጥ ያለው ፈሳሽ እየሸለከ ወደ ሆዳችን ይቃና ወደ ቲሾች ውስጥ መፍሰስ ይጀምራል። በሌላ በኩል ደግሞ የተጎዳ ጉበታችን በደረቀና ጠባሳ በበዛበት ቲሹ ስለሚሸፈን ከአንጀት ወደ ጉበት ደም የሚያጓጉዘው የደም ቧንቧዎች ላይ ከፍተኛ ግፊት ይፈጠራል። ይህ ከፍተኛ ደም ግፊት ደግሞ ፈሳሾች በኃይል ተገፍቶ ወደ ሆድና ወደ እግር ቲሾች እንዲወጡ ያስገድዳቸዋል። በዚህ ምክንያት የሰውየው ሆድ ልክ እንደ እርጉዝ ሴት በጣም እየገፋና እየጠና ይሄዳል። እግሮቹና ቁርጭምጭምቶቹም በከፍተኛ ሁኔታ ያብጣሉ። ሆድ ውስጥ የተከማቸው ፈሳሽ ወደ ላይ ስለሚጫነው ታካሚው የመተንፈስ እጥረት፣ የሆድ መወጠርና ከባድ ድካም እንዲሰማ ያደርጋል። ይህም ጉበታችን ከፍተኛ አደጋ ውስጥ ሲገባ ከሚያሳዩቸው ምልክቶች ውስጥ ሁለተኛ ነው። ሶስተኛ፣ የደም አለመርጋት፣ ድንገተኛ የደም መፍሰስና የቆዳ በቀላሉ መላላት። በሰውነታችን ላይ ቁስል ሲያጋጥመን ደማችን በፍጥነት ተረጋግቶ እንዲቆም የሚያደርጉት የተለያዩ የደም መርጊያ ፕሮቲኖችን የሚያመርተው ጉበታችን ነው። የጉበት በሽታ አደገኛ ደረጃ ላይ ሲደርስ እነዚህን ፕሮቲኖች ማምረት ፍጹም ስለሚከብደው የደማችን የመርጋት አቅም በከፍተኛ ሁኔታ ይወርዳል። በዚህ ምክንያት የጉበት ታካሚዎች በጥቂቱ እንኳን ሲቆስሉ ወይም ያለምንም ምክንያት በቆዳቸው ስር ሰማያዊና
ጥቁር የደም መርጋት ጥቃቅን ምልክቶች ይታዩባቸዋል። ከዚህም በላይ ድንገት የአፍንጫ ደም መፍሰስ፣ የድድ ደም መፍሰስና ጥርስ ስታሽ ደም የመውጣት ችግር ያጋጥማቸዋል። እጅግ አደገኛ የሚያደርገው ደግሞ በጉበት የደም ግፊት መጨመር ምክንያት በምግብ ቧንቧና በጨጓራ ዙሪያ ያሉ የደም ቧንቧዎች ያብጣሉ። እነዚህም የደም ቧንቧዎች በድንገት ሲፈነዱ ታካሚው በከፍተኛ ሁኔታ ደም እንዲተፋ ወይም ጠቆር ያለ የደም ሰገራ እንዲወጣ ያደርጋል። ይህ ሁኔታ በአስቸኳይ ሕክምና ካላገኘ በደቂቃዎች ውስጥ ለሕይወት ማለፍ ምክንያት የሚሆን አደገኛ አደጋ ነው። አራተኛ የአእምሮ መዛባት። የጉበት ዋነኛ ሥራ በምግብ መፈጨት ወቅት የሚፈጠሩትን እንደ አሞኒያ ያሉ አደገኛ መርዞችን አጣርቶ ወደ ሃርምለስ ውህዶች መቀየር ነው። ጉበት ስራውን ሙሉ በሙሉ ሲያቆም ግን እነዚህ መርዞች ሳይጣሩ በቀጥታ ወደ ደም ሰርኩሌሽን በመቀላቀል ወደ አእምሮአችን ይሄዳሉ። አሞኒያና ሌሎች መርዞች አእምሮአችን ላይ ሲደርሱ የአእምሮ ሕዋሳትንና ነርቮችን ማወክ ይጀምራሉ። ይህ ሁኔታም በሕክምናው ኢንሴፋሎፓቲ ይባላል። በቅድመ ምልክት ደረጃ ታካሚው ትኩረት የማጣት፣ የዕለት ተዕለት ነገሮችን የመርሳት፣ የእጅ መንቀጥቀጥና የእንቅልፍ ዑደት መዛባት ዋነኞቹ ምልክቶቹ ናቸው። በሽታው የባሰ ሲሄድ ታካሚው የት እንዳለ ቀኑንና ቤተሰቦቹን ማወቅ ያቅተዋል። ንግግሩ የተደናገጠ ይሆናል። ከፍተኛ ብስጭትና የስሜት ማሸቅም ይታይበታል። የመጨረሻው አደገኛ ደረጃ ላይ ሲደርስ ደግሞ ታካሚው ሙሉ በሙሉ ንቃተ ህሊናውን አጥቶ ወደ ኮማ ሊገባ ይችላል። ይህም አእምሮ በጉበት መርዞች መመረዙን የሚያሳይ እጅግ አደገኛ ደረጃ ምልክት ነው።